መሳሪያ እንደማለት ነች። መጃት ያነጁ ኮኛ እህታችን እህታችን እኔ በተለይ ስነካ ማጡ ግን ኪዱ ሰባ የአበሻ ሴት ትመስላለች። ኪዱ እናቴ ትሙት ምን ኮንትን አፍንጫው ተቆረጠ። የዳነው ማለት ሰባ የምትቀዘን በቃ የሰው ሊቀዝናት የምትችል ሴት ብትኖር ኪዱ ነች። እቺ ግማታም አናሳ የሰው ትንሽ እቺ የሰው ትንሽ እራሷን እንዴት ነው አድርጋ የምታየው? ሰው ያደረጓት ኬኞቹ ናቸው። ቪዲዮዋን እንኳ ራሱ የኛ ልጅ እኮ ናት። ኤልሻዳይ ነች። ልብስ ራሱ እንዴት ተደርጎ እንደሚለበስ እያሳየቻት እያሰለጠነች ፊንተር አጠቃቀም እንኳ ያስለመደቻቸው። አሁን እዚህ ክስ ላይ እንትና ራሱ ኤልሻዳይ ትከሰሳለች። ባህር ዳር ውስጥ እሷ ያራቸው ለሌላው የምንሄድበታለን። ምንም ታሪክ የላቸው። ከዚህ በኋላ ሌላ ነው የምናገረው። ታሪክ የለባቸውም። እኔ ዛሬ የመጣሁትኝ ስለ ራሴ ጉዳይ ብቻና ብቻ ነው። ከዚህ በኋላ ቤታችሁ ምንም የሚፈጠር ምንም እንረግጣችኋለን። እና አባቱ ታሪክ እና አባቱ ታሪክ አለና ጆከር ቀጥል ሄደሽ ይህም ፊት ይዛ ነው ከነጅ ጋር የምታወራው። በዛ ላይ ደግሞ ቁጭ ብላ እየጠበቀች አንቺ አሁን አዳምጪ። ሂሳብ ልንተሳሰብ ነው። አዳምጪ ሂሳብ እሷ ሄዳ ባህር ዳር ላይ ሽንት ቤት ላይ የተጠቀመችው ሽንት ቤት ዘግቶ ፈንድቶ ሽንት ቤቱ 4 ሰው ሞቷል። የ4 ሰው ነፍስ በስንት ብር ይገመታል? በዶላር ራስ ሆስፒታል ተኝተዋል። ሆስፒታል ሞተዋል። አሁን ቁጭ ብላ ጆከርን አስገብታ አስረገጠችኝ። የእናትሽን እምስ በእንጨት ነው ማስበዳልሽ። ገናች የሻርሙጣ ይድቃላ ልጅ ስሜን እንዳታለሽ ከሀቡ ጋር ስለምጫወት ነው እኮ እየሰደበኛለሁ። እናትሽ ትበላ ሀይባ ጋር መብትሽ ነው። ይጅ ተጫዋች እንኳን አንቺ የአማራ ልጅ ራሱ ሲጫወት እኮ ምንም አለ ምን አገባል? ከሀቡ ጋር እየተጫወትኩ ከሀቡ ጋር መጫወት ስለጀመርኩ ወደዚህ ነው ጠምዶ የያዘኝ። ለምን እኛ ሀቢባን እኮ ጨረስን። እኛ ሀቢባን እኮ ፈተናታል። እኔ እኮ አንድ ጥያቄ አሁን ለሀቢባ መጠቀሚያ ለምን ታደርጓታላችሁ? ቪው ሲቀዘቅዝባችሁ እኛ ጋር ስትጣሉ ሀቢባ ጋር ሄዳችሁ ለምን ትለጥፋላችሁ? ሀቢባን እኛ በርተን አስበድተን ጥለናታል እኮ ሄደው እሷ ጋር ሀቢባ ጋር እኛ እኮ በቃ ጨርሰናል እኮ። ለምን ሀቢባን ታሰድቧታል? ያማ ቁጭ ብሎ ሲያስረግጠኝ ነበር። ሙድ ሲይዙ ነበር። ጥሩትና ይምጣ የሸርሙጤ ድቃላ ልጅ ወይ ይቅርታ ይጠይቀኛል ወይ ሲሄድበት ነው የማድረው። በአፉ እየተበዳ የሚኖር ግማታም ፔሬዳም ከእሷ ጋር ቁጭ ብለ ነበር። ጥሩት አፌ የሚባል አህያ የእናንተ አህያ ቴዲ ቤት የሚገባው መንግዜ ዞሮ እኛ ጋር ስትጣሉ እኛ የተጣላነውን ሰው ስም እያነሳችኋት እኛ ችግር የለብን ማለት ጆከርም እንደ ጆከር ራስም እንደ ራስ ነጃትም እንደ ነጃት እኛ ከማንም ሰው ጋር መነጋገር መሰዳደብ ማለት ከደረሳችሁብን ግን ከምንም በላይ አይበልጥ። እና እሱ አይናገርሽም ሙድ ሲይዝ ነበር ዝም ብሎ ገዝት ላይ ቁጭ ስለሚል እንጂ እሱ ያገባው ንግስትን ነው አንቺ መርገጥ ያለብሽ ነው። ብዬ በቃ ስታውኝ በቃ ፋራ መስላችኋለሁ። ቻው በይ ውጭ በቃ ሰላም። ጎጃም ከርከሮ አለ እንደ ከርከሮ የመሰለ እሷን ብሎ ጎጃም እቺ ጠንባታ ግሬታ አጅዬ እናካካለሁ። ጎጃም አይደለችም ጎጃም ሴትዮ ሙሉ ጎጃም የምትላችኛ የቱ ጎጃም አይደለችም። ለመፈመስ ብላ ነው ሙሉ ጎጃም ብላ ያመጣችሁ። ከነቃችሁ ከዛሬ ስንት ዓመት በፊት ነው የማውቃት። እኔ እኮ ነፍሴን አስጨነቁት ነጁ ነፍሴን አስጨነቁት። እየረገጠች ነው ነጃት እየረገጠችሽ ነው። ፎቶዋን ለጥፈሽ ፖስቺ ሙሉ ጎጃም አንቺ የምታውቂያት አይደለሽም እያሉ እኔ ያችኛይቱ አማራ እንዳለ አይደለች ሁሉ ነው የማውቀው። ከመቻው አባቷንስ ሙሉ ጎጃም ብላ እንደመጣች ምን አሳወቀኝ? አማራ ክልል እቺ የመተሃራ ልጅ
የመታራ ልጅና አማራ ምን ጎጃም ምን አገላኝ? እቺ ቦርኮ ከየት አባቷ መታ ነው ሙሉ ጎጃም ብላ እዚህ መታ ፎሎ የምትለቃቅመው ችግር እና በዚሁ አጋጣሚ ሙሉ ጎጃም ነች የኛኛይቱ ሙሉ ጎጃም መስላኝ ነው ጊፍተሯን የተናደርኩት ስለምታቀኝ ማለት ነው። ያቺኛይቱን የት አባቷ ውቂያትኝ ለመፈመስ ፈልጋ ነው መልስ ራሱ አልሰጣትም። እና በዚሁ አጋጣሚ ለመጀመሪያም ለመጨረሻም አንድ ነገር ልናገርና ፋይሉን ልዝጋና ልውጣ። ለዛሬ ይበቃኛል። ጥንባታም ማለት ነው። ከዚህ በኋላ ስሜን እንዳታነሽ ገረዳት በይ ስራ ነው። ቴዲ አንተ የከሰርክ ሰውዬ ከኔ ጋር ትከሻባት ትለካካ ይሻልካል። ኦኬ አንተ መላጣ ማለት ነው። ገረድ ያው ገረድ ነው። ደሃ ያው ደሃ ነው። መቼም አያልፍለትም። ቢያገኝ ደሃ ምን ጊዜም ደሃ ነው። ደሃ አያገኝ። ራስሽን ችለሽ ለምኚ፣ አሽቃብጪ፣ ይሰጥሽ፣ አለቀ ደቀቀ። ከዚያ ውጭ ግን ነጃት ምናምን ነይ ጊፍት ጋላሪን ምናምን ይሄ ነው። እሺ ይሄን ነው ማስገባልሽ ቀን በቀን እየመጣው ገባሽ አይደለም? ነጁ ለምንድን ነው ታዲያ ፈላሻ ያልሻት? ፈላሻ ብላለች ነጁ እያሉ ነበረ። ባላልኩት ደግሞ ለነገር ነው እንደ መጣሽ አይደለም ምንም ጥያቄ አለ። ያላ ባይ ደግሞ ልትጠምዱኝ ነው፣ ሌላ አጀንዳ ልታመጡልኝ ነው። ያላ ባይ ዋላ እና ማለት ነው አፍሽን እንዳትከፍቺ። ጊፍት ጋላሪያችን ከሳምንት ሳምንትኛ ደግሞ በአባቴ እንዳትመጪ። ጊፍት ነው እንጂ የሰጠሽ ህይወቱን አልሰጠሽም። ገባሽ አይደለ? አንቺ ንፍጣም ማለት ነው። የገረድ ልጅ ለማኝ ልጅ ቁጭ ብዬ እኔ አንድን ሰው ይህንን ሰው እንደዚህ ባደርግ ከሱ መጠቀም እችላለሁ ብዬ የማስብ ሴት እና የማገናዘብ ሴት እራሱ አይደለም። አንቺ ልጋጋ አኬ ለረጅም ወራት ከቲክቶክ ጠፍቶ ነበር ያለው። ቤትም ብለሽ ቤትም ቴሌግራም ላይ ሄደሽ ጀንጅነሽ ናጌ የምንጫወት እና ምናምን ብለሽ ጀንጅነሽ አመጣሽው። ከዚያም በኋላ ቁጭ ብለሽ አኬን እያጃጃልሽ ምናምን አኬ ምቀኛ ነው አኬ ቀናተኛ ነው እያልሽ ታስገፊያለሽ። እኔ ደግሞ አኬ አይደለሁም እያልኩሽ ነው። እነ ነጃት ሲሰጣት የነበረው ልጅ መጥቶ ለእኔ ስለሰጠኝ ነጃት እየረገጠች ነው፣ ነጃት ሰደበችኝ ብለሽ እያወራሽ እንድትነግጅብኝ አልፈቅድልሽ። አንቺ ጥንባታም ቦልኮ። ልጁ ደግሞ ተመልሶ ቢመጣ ራሱ እኔ ምንም የሚጠብቀው ነገር የለኝም። ከሱ አድርጎልኛል። አላህ ይስጣው፣ ባለበት ፈጣሪ ይጠብቀው። አለቀ ደቀቀ። ብር አምራች አይደለም። እድሜ ልኩን ለአንድ ሰው ብቻ ሲገፋ የሚኖረው። እዚህ ቲክቶክ ላይ ደግሞ የኔ የሚባል ነገር የለም። የሰው ልጅ የራስ መብት የሚባል ነገር አለ። የሰውን መብት ደግሞ መጋፈፍ የለብሽም አንቺ ቆሻሻ ማለት ነው። ቁጭ ብለሽ ምናምን ነገር እኔ ባንቺ እንደምቀን አድርገሽ ምናምን ነገር በጆከር አስረገጠችኝ እኮ ምናምን ብለሽ ከዚያም በኋላ እንድገፋለሽ። ይሄ ተበልቶበታል። ስታየው ልጁ ፋራ ይመስልሻል እንዴ? ልጁ ስታየው ፋራ ይመስልሻል? አንተ ለእኔ ጊፍት መተክ ስለሰጠከኝ ነጃት ቀንታ ረገጠችኝ ብትዩ የሚሰማሽ ይመስልሻል? በጣም ተሳስተሻል። ልጁ ደግሞ ከጊፍትም በላይ ለእኔ ሁለተኛው አባቴ ነው። እየመረረሽ እንደሆነ ዋጭው ጨርሻለሁ። እና በዚሁ አጋጣሚ ላሳይሽ አይደለም ዘመደ ብዙ ነኝ እኔ። ወንድሞቼ እህቶቼ ወይንም ጓደኞቼ በባዶ ፊንተር ያለ ፊንተር አውጥተው የሚያዋርዱኝ ሳይሆኑ አይፎን 16 ገዝተው ሰርፕራይዝ የሚያደርጉ ወንድሞችና እህቶች ናቸው በዙሪያ ያሉትኝ። እና በዚሁ አጋጣሚ አይፎኔን ባሳይሽ ደስ ይለኛል። የኔ ኩርኳሜ የኔ አንድ ክንድ የኔ ወስፌ የኔ የጭቃ እሾክ አንቺ ራሱ በኤሮ ተሰርተሽ ለነገሩ መቻባሽ ሰርተሽ ታውቂያለሽ። አንቺ አይፎን 16 ራሱ የለሽ። አንቺ የደሃ ልጅ የለማይ ልጅ ማለት ነው። እኔ ነጂ በህይወት ምንም ነገር አትቻላቅ። እድሜ ለወንድሞቼ የማንንም ኪስ
አልፈታተንም። የማንንም ኪስ አላሯሩጥም። አንቺ ግማታ ቁጭ ብለሽ እንትና መጥቷል ጌምሽን ወጣሽ ተጫውቺ። ለእኔ ራሱ ይሄን ያክል ኮይን ገፍቶልኝ ነው ዛሬ ሄደው። ያ ማለት ኮይኑን ነው የምትፈልጊው ማለት ነው። አንተ ቆሻሻ ስርዓት አድርግ። ኮይኑን ነው የምትፈልጊው ማለት ነው ከዚያ ልጅ እንጂ የእሱ በህይወት መኖር የእሱ መንጣት ምናምን አላስደሰተሽም ማለት ነው። ጊፍቱ ብቻ ነው ማለት ነው ያስደሰተሽ። ነጅሳ ምንድን ነው ያለችሽ? የትም ሆኖ የትም ሰላም ይሆንልኝ፣ በደህናው ጊዜ አድርጎልኛል፣ እኔ ከሱ ምንም ነገር አልፈልግም ብዬ ነው ኮሜንት ያደረግኩልሽ፣ ሜሴጅ ያላኩልሽ አይደል እንዴ? አንቺ አናሳ የሰው ትንሽ፣ አንቺ የሰው ትንሽ፣ አንቺ የሰው ትንሽ ምስኪና ልካቸው ነው እንደ ይመጡት እነዚህ ሰዎች። የኔ አባት 40 ሌብል ስለተሸከም ከአንተ የከሰርክ ጊፍተር እዚህ ጋር ልጋግህን እንድትረጭብኝ የምፈቅድልክ እንዳይመስልክ፣ ወይንም ለአንተ 40 ሌብል ልብ የሚደነግጥልክ እንዳይመስልክ። በብሎክ ነው የማጠናግርክ ነው። ታዲያ ዛ ቅዘና ትቀልዳልክ እንዴ? ዙዙዬ ብሎክ አድርጊው። የፈጠነ አሉ ብሎክ አድርጊ። የፈጠነ ልጋብ አይፎን 16ም ተገዝቶልናል። ጊፍት ጋላሪያችንም በየሳምንቱ ይሞላል። ለፈጣሪ የተመሰገነ ይሁን። ህይወት ጥሩ ናት። ህይወት ይቀጥላል አለን። ከአንድ ሰው ብቻ የምትጠብቂ ከሆነ ነው አንቺ ብቻሽን የምትቀሪ። የራስሽ የሆነ ኮንፊደንስ ካለሽ፣ በራስሽ መንገድ የምትጓዥ ከሆንሽ፣ በቃ የምታምኚውን ፈጣሪሽን ብቻ ከፈጣሪሽ ብቻ የምትለምኝ ከሆነ፣ ከፈጣሪሽ ብቻ የምትከጂ ከሆነ ምንም የምታጭው ነገር የለሽም። እና ለአንቺ ጊፍት ጋላሪ ስለተሞላልሽ፣ አንበሳ ዩኒቨርስ ስለወረደልሽ፣ ነጃት የምትቀና መስሎት ነጃት ትቀናለች ብለሽ አስበሽ ከሆነ በጣም ተሳስተሻል። አልቀናም። የቅናት ትልቅ በሽታ ነው። እንደውም አንቺ ነሽ በጣም የምትቀኝብኝ። ምክንያቱም በፌክ አካውንት ቁጭ ብለሽ ስታይኝ ስለምትይ፣ ራስሽ ነሽ በፌክ አካውንት ስታይኝ የምትይው። እከሌ ማን መጣ ማን ሄደ፣ ቤት ገባች ቤት ወጣች፣ አንቺ እንጂ እኔ አይደለሁም። አንቺ ፔሬድሽን በዳቦ የበላሽ ግማታም በጣጣም ቦርኮ ከኔ ጋር ተዋሪው ኔቨር ኤቨር። በጣም ነው የምበዛብሽ። ስሜን እንዳታነሽ። ሰሜን ስራዬ ብዬ ነው የሚይዝሽ ከዚህ በኋላ። ቁጭ ብዬ ሲሄድብሽ ነው ማራው እንጂ ባትቺ ልቃሚ በሰው ተከባ ደግሞ አንቺን የምትረግጥ አመዳም ግማታ የአማራ ልጅ እዚህ ሚዲያ ላይ ትነካላችሁ። በሰዎች ተከብቤ ረግጥሻለሁ። አንቺ ቦቴያም ልጅ ማለት ነው። ግማታም የፔሬዳም ልጅ ፓንትሽን አጥበሽ የፓንትሽን እጣቢ ነው ማስጠጣሽ። አንቺ ግማታም ጨገራ ምን ትመስላለች? ተፎካከር እቺ ደከከላ እንዴ ግማታ። እኔ እኮ ነጅ ነኝ። አንቺ ትላ መግላም አንቺ እኮ ሁሉ ነገር ብርቅሽ ነው። ጭራሽ ነጃት ነ ይሄ ጊፍት ጋላሪ ኔ አንቺ ገማታም ሰሜን አልኩሽ። ከዚህ በኋላ ሰሜን በተለይ ደግሞ በኔ መጣች። ነይ አንቺ እናትሽ ትበላ። ነይ አንቺ እናትሽ ትበላ። አንቺ የቆሻሻ የትላም ልጅ ነይ እናትሽ ወልድ ይጂ ነይ አንቺ ግማታም የሸታታ ልጅ ነይ ጪ። አንቺ ነሽ ለኔ ጊፍት የምትሰጪኝ። አንቺ ለኔ ጊፍት አትሰጪኝም። እኔ እሰጥሻለሁ። ሂጂ ባነጁ አለው። እሺ ማለት ኦኬ። ግማታም ቦርኮ እኔ ነጂ እንደ እብድ ወይንም ደግሞ እንደ ፋራ ምናምን ነው ሀቢብቲ ንግስትሽ ነኝ። ስትከበሪ ትከበሪያለሽ፣ ሳትከበሪ ደግሞ ትረገጫለሽ። በመቶ ሰው ተከበሽ እኔን አትረግጭኝም። አንቺ በመቶ ሰው ብቻ ተከበሽ ስትረግጭኝ እኔ ደግሞ በሺዎች ተከብቤ እንደምረግጥሽ እያሳየውሽ ነው። የእናትሽ እምስ ነው። ቆሻሻ እኮ ነሽ አንቺ። አፌ ለገናው 30 ምናምን ሌብለው መጥቶ ይሰጠኛል ብለሽ ከሆነ በጣም ተሳስተሻል።
አንቺ ቆሻሻ የቆሻሻ ልጅ። አባቴ ነው ደግሞ የሰጠሽው። አባቴ ሩህሩህ አይደለም? ለሁሉም ሰጭ አይደለ? ሲፈጥረው ሰጭ ነው ስለፈጠረው። ፈጣሪሽን እያመሰገንሽ ኑሪ፣ አመስግኙ። አባቴ ሰጭ ስለሆነ ምን ላድርግ? አትስጥ ብለው ራሱ መስጠቱን አያውቀውም። ስለዚህ እንኳንም ሰጠሽ እና ቁጭ ብዬ እኔ የሰው ጊፍት ጋላሪ አልቆጥርም። የሰው ኮይን ስቆጥር አይደለም የምውለው። የኔ ቆንጆ የምን አባሽ ቆንጆ ነው ደግሞ አንቺ አፈር ልጋጋ ጥንባታም ቦርኮ መግላ። ቪዲዮን አልሰደበችሽም ለምትሉ ሰዎች ደግሞ ቪዲዮን አምጥቼ ፖስትላችኋለሁ። ቪዲዮ ሰሊም ቤት ቁጭ ብላ ስትረግጠኝ ነበር። እቺ የቆሻሻ ልጅ ማለት ነው። ሰሊም ቤት ቁጭ ብላ ስትረግጠኝ ነበር። ኦኬ ቪዲዮን አምጥቼ ፖስትላችኋለሁ። ዋትሳፕ ላይ ልከውልኛል። እና ለመጀመሪያም ለመጨረሻም አንድ የምናገረው ነገር አለኝ ከመዝጋቴ በፊት ፋይሉን ማለት ነው። ከዚህ በኋላ እኔን ገጥመሻል ግጠሚኝ እንደፈለግሽ፣ ግን የልጁን ስም ሳታስገቢ እኔን ግጠሚኝ። መጥፋ ነገር ስለዚያ ልጅ ተዋራለች ብለሽ ከሆነ ደግሞ በፍጹም ኔቨር ኤቨር። ለምን ሰይፍ አይደቀንም አንገቴ ላይ? ምን አደረገኝ? እኔ አባት ይሰደባል እንዴ? አባት እኮ አይሰደብም። የኔ እናት አንቺ ጥንብ፣ አንቺ የሰው ትንሽ፣ አንቺ ውርጋጥ፣ አንቺ ወራንጦ አይተሽዋል ፊትሽን? ያለ ፊልተር ራሱ እኔ ውብ ነኝ የኔ እናት። አንቺ ቦርኮ ቁጭ ብዬ እንደ ንግስት እኔ በሺዎች ተከብቤ እኔ ነኝ እንጂ የምረግጥሽ። አንቺ በመቶ ሰው እኔን ልትረግጭኝ አትችይም። ገባሽ አይደለ? ሰኢድ አለክ የለክም? እሷንም ስሟን እያነሳችሁ አታሰድቧት። እሷ በማታውቀው ራሳችሁ ነገር እያቧካችሁ እየሄዳችሁ እሷንም አታሰድቧት። በየጊዜው እንድትሰድብ ወዳጅ እየመሰላችሁ ጥላት ናችሁ። ስሟን የምታስነሱት እናንተ ናችሁ። አንቺ ያጠፋሽውን ጥፋት ታውቂያለሽ። ብላች እርጥባም እቺ እበታም በጠጣም ጭራሽ ስለኔ ነጂ እኔን ምን የት አባቷ ቁጭ ብዬ እሷ ቁጭ ብላ በፌክ አካውንት እንደምታይኝ ሁሉ እኔም በፌክ አካውንት የምከታተላት ነው የሚመስላት። እኔ ነጂ አንቺን። እኔ እኮ ንግስትሽ ነኝ። እኔን ያለ መቶ ያየኛል እንጂ በፌክ አካውንት እጃ ላይ ማንሽ ምንድነሽ? ከነ መፈጠርሽ ማስታወሻ አለባት። በመጀመሪያ እንደዚህ ዋጋውን ትፈልጊያለሽ። ማስታወሻ አለከማንቺ የግም ድግስ ቁጭ ብለሽ እያየሽ ነው። አንቺ መግላም በጣም ስላ ነጁ ግን አሁን ይሄ አፍንጫ የአንቺን ሶስት አያክልም። እቺ ግማታ የምን ይሄ የለበስኩት ቲሸርት ራሱ ይጸዳብሻል። አንቺ ግማታ ጥንባታ ከኔ ጋር እኩል ታወሪያለሽ እንዴ? ደግሞ እራስሽ እንዴት ነው? ጀርመን ሀገር ቁጭ ብለሽ እኮ አንድ ጎረምሳ ገዝተሽ እንኳን ማንጣት ያልተሳካልሽ እኮ ነሽ። ቁጭ ብለሽ እየለመሽ የምትለምኛትን ይዛ ያከበርሽ ምሽሪ አንቺ ግማታ። አንቺ እኮ በዚች ጉርስ አይነት ሞዴል ቀይ መስቀል ነው እንዴ የሚሰጠው? ይቺ ጥፍራ አንቺ ቦርኮ። አሁን ንግስቷ ተነክታለች። ማንም አይተርፋትም። ጣሪሻለ። ለማንኛውም እናንተ ደግሞ ውረዱልኝ። ልቀጠቅጣት የምፈልገው ምንም ነገር ከማንም ጋር ልያ ስለማልፈልግ ቁጭ ብላ ሰዎች የላኩልህን ለእኔ ላክልኝ። እኔ ያለ ምክንያት የሰው ልጅ አልነካም። ላክልኝ ሰይድ፣ በኢሞ ላክልኝ። ዋትሳፕ እዚህኛው ስልክ ላይ ስለሆነ ማሰማት አልችልም። ኢሞ እዚህ ላይ ስለሆነ ግን ማሰማት ስለምችል ኢሞን ላክልኝ። ምን አደረገችሽ ለምትሉ ላሰማችሁ ነው። ኦኬ የእውነት ሰው እስከሆንሽ ሰፖርት ያደርግሻል። አሁንም አባቴ በጣም ቸር ነው፣ ቅልብን ያለው እንደ ሌሎቹ ወንዶች እሙሙ ፈልጎ ምናምን ነገር አይደለም የሚሰጠው። አንቺ መግላም ማለት ነው። ጥንባታሞች እናንተ ደግሞ ተያት በሉ መግላ። ቁጭ ብዬ እኔ የእሷን ጊፍት ጋር ስቆጥርና እሷ ቤት ማን ጊፍተር መጣ ማን ሄደ እያልኩኝ ስቆጣጠርና ስጠባበቅ የምውል ሴት አይደለውም። እናንተ ግማታሞች አርፋችሁ ተቀመጡ፣ በማያገባችሁ አትግቡ። እቺ ደደብ መሀይም ግማታም የሰው ትንሽ፣ እቺ የሰው ትንሽ መርዝመን ጊዜም ሰውን እንዳቀሳሰረች ምናምን
እቺ ሰው ሁና እኔ እንኳን ለምኜ ለነገሩ አንቺ ስለማኝ አይደለሽ። እኔ እንኳን በህይወቴ በዚች በአመት ውስጥ ብዙ ነገር ተሳክቶልኛል ብዬ አስባለሁ። አንቺ እንደዚህ ሰውን እያቀሳሰርሽ ምናምን የጭቃ እሾህ ሆነሽ እንኳን አንዳን ወጠጤሽን እንኳን ራሱ ወረቀቱን ጨርሰሽ ማምጣት አልቻልሽም። ወረቀቱ በጣም ዘገየበት። ቀይ መስቀል ነው እንዲህ ወረቀቱን የሚሰጠው ጋይስ? ለሱ ሰውዬ ቀይ መስቀል ነው የሚጨርስለት? ወላ በሊቢያ ነው የጀመረችለት ሴትዮ? አሁን ላሰማችሁ ነው። እቺ የሰው ቋግሜ እናቴ ትሙት፣ እቺ የሰው ቋግሜ ናት። እቺ አናሳ በሊቢያ ነው እንዲህ ሰውየውን ወረቀቱን የጀመረችለት ጋይስ? እንዴት ነው ነገሩ? እኔ ግል ህይወት ውስጥ መግባት አልፈልግም። ራሷን እንዴት ማለት ራሷን ከጎኔ ይሄ ወጠጤ ስላለ ብቻ እሱ ስላለኝ ብላ እንደው ብዬ ነው እንደዚህ እንዲህ የሚቆላትኝ። እቺ ቂንጥራም ግማታም ጉልድፍ አንቺ ገረድ ለሰራተኝነት ራሱን ይጸየፍሻለሁ የኔ እናት። እኔም ፍቺ አንቺ ግማታም ጥንባታ ቀንታ ምናምን ተቃጥራ ነው ምናምን ትላለች። ነገ ሄዳ ኖ ኔቨር ኤቨር። ቁጭ ብዬ እኔ የሰውን ጊፍት ጋላሪ አልቆጥርም። ቁጭ ብዬ የሰውን ኮይን ስቆጥር አሉልም። ቁጭ ብዬ የሰው ስፈልግ አሉልም። አንድ ነገር ልንገርሽ ግን ተማሪበት። የኔ ነው የሚባል ነገር የለም፣ አይሰራም። በተለይ ጊፍተሮችን ይሄ ማሸማቀቅ ነው። እኔ እየሄዱ በየቦታው ራሱ ሲሄዱ የነጁ አባት እያሉ ራሱ ልጅየውን ሲያሸማቁብኝ እረፉ እንደዚህ አትበሉ ምናምን ነገር ነው የምለው። እኔ ነጅ እኮ ኩሩ ሴት ነኝ። አባቴ ዛሬ ላይ ቢመጣ ራሱ ጊፍት እንድሰጠኝ ምናምን ነገር አይደለም፣ ግን ሰላም ቢለኝ ምናምን ደስ ይለኛል ቢያወራኝ እንጂ እንዳንቺ እንደዚህ ኮይን ለማገኘት ብዬ ምን ተሳደበች? የምን አባቷ ጊፍተሯ ነው? በፊት እኔ ሰፖርት ያደረገኝ ልጅ ሂዶ ጊፍት ሰጣታል መሰለኝ። እኔ ፌክ አካውንት የለኝ ምን የለኝ። ቁጭ ብላ ከአኬን ስቀጠቅጠው ስታይ፣ ከዚያም በኋላ ሂዳ ላይቭ ላይ ገባች። ይመጣልኛል ብላ እያለች አኬ የሚባለው ሰውዬ ራሱ ነው የላከልኝ። አኬ ሄኛ አክሊል ጅሉ ከዛ እኔ ደግሞ እሱ እናቴ ትሞት ራሱን የላከልኝ። ኦኬ ሲጀመር ገስ ልከፍት ነበር እኔ በሰዓቱ የገባሁትኝ ማለት ነው። ከዛ እዛ ጋ እነ ቴዲ ምናምን ተሰብስበው የሆነ ቤት ያሙኛል። ኪዲ የምትባለው እርኩስ ማለት ነው። እችን ብሎ ኪዲ የምትባለው ቴዲ ናት። ያቺ እንትኗን ጾታዋን ቀይራለች እኮ ቴዲ የምትባለው እሷን ብሎ ኪዲች መግላ ቴዲ የሚባለው እንትን ያለበት እያለ ሴቶች ጋር የሚውለው የምን እሱም አለ ደግሞ ቅዘና አፌ የሚበጠ ማን ነበር ስሙ? አፌ ነው ምናምን የሚባል አፌ ግማታም አፌ ሲሰድበኝ ሁሉ ነበር። ማበላችን የሆነ ጓደኛው አለ። እሱ ነው እንትን ሌብሉን ያሳደገለት። አሳድግልኝ ለችኮች ብሎ ለማንኛውም ስትበሪ አንቺ የቆሻሻ ልጅላ እኛን እኮ አይናችሁን አይኗን እንድትገልጥ ያደረግነ ግማታ ሌላ ነገር ውስጥ እንዳታስገቡ። ራሳቸውን ብቻ ስደት ብዙ ማነቱ ምን እንዲሰጠኝ ብዬ ነው የምንለማመጥለት። ምን ሴት ነው? እኔ ደግሞ ሌላ ሴት ነኝ። እች ልጋጋም ቁጭ ብዬ እኔ በፌክ አካውንት እሷን ብዬ በብሎክ አጠናግሬሻለሁ አይደለም? ወይንም የተቆራረጠ ቪዲዮ ምናምን ሳይ እንደዚህ ይሄድብሻለሁ። ወይንም ደግሞ በቃ ለአንቺ ፌክ አካውንት ሳይኖረኝ ራሱ ፌክ አካውንት አላት እያልሽ እያወራሽ አይደለም? በቃ ፌክ አካውንት ከፍትና ቁጭ ብዬ ስለኔ እያወራሽ ከሆነ ናችሁ ማለት ያስወርደኝ ከቤትሽ ወይስ ኔትወርኬ ነው? ምድረጣ ታስወርዷት ራሱ
እናታችን ቦርኮላ ጥማላ ነጆ አንድ ነገር ልንገርሽ፣ እቺ እባብ እየገባች በየቦታው የአማራ ልጆች ነው የምታባለው ስራዋ። እቺ መርዝ ጎዶሎ ኩርንች እየገባች በየቤቱ ቢዋ ቀዝቅዞባታል። ለመዶች ሰብስበሽ ስሜን ራሱ የቀየርኩት ውስጤ ነግር ነበር። በቃ አሁን እቺ ሴትዮ የሆነ ነገር ትተነኩለኝ ጀምራኛለች። እቺ ሴትዮ በዚሁ ከቀጠለች መልስ መስጠቴ ስለማይቀር የልጁን ስም ማንሳት አለብኝ። በቃ በምንም ነገር እኔ በጥሩ ነገሩ እንጂ በመልካምነቱ እንጂ እያስታወስኩት መኖር የምፈልገው የሆነ መጥፋ የእሱን ስም ተሸክሜ መጥፋ ነገር መናገር አልፈልግም ብዬ ከነስሙ ሄጄ ቀየርኩ ማለት ነው። እቺ መርዝ ማለት ነው። አሁን ነገ ጧት ደግሞ እኔ ቤት መጥቶ ሲሰጥ ስላየች ነው እኮ ስሙን የቀየረችው እያለች ትመጣለች። ሰምታ መልሳል። ለሁሉም ለማደርገው ነገር ሁሉ እኔ የማላምንበትን ነገር ያላሰብኩበትን ነገር አላደርግም። በቂ ነጁ አንድ ነገር ልንገርሽ፣ መልካም ልጅ ነው ነጁዬ። ልንገርሽ እቺ ቅማላም እየገባች ነው እዛ ወሬ የምታቀሳስረው ሰው እንዲናገር ምታደርገው እንጂ እሱ እንደዚህ አይነት ሰው አይደለም። ቆይ ነጁ ልንገርሽ፣ ቆይ ይኸውልሽ፣ እዛ ጋ አሁን እኔም በተገኘውበት ገስት ላይ ስለ አንድ ሰው ቢወራ ነው እኔ በደንብ ስለማውቀው ነው። ነጁ ኤፊ በጣም መልካም ልጅ። እቺ እባብ እየገባች ወሬ የምታባዳው እሷ ናት። እቺ ቅማላም እኔ ነኝ ገና ምረቅጥሽ ከነጃ ሲተራሹ እቺ ጥንባታ ወርቆ ለቃቃል። እኔ የምለው ጄሪ የምትባል ኮናት እንዴት እንደምታሳዝነኝ ነበር። እንኳንም ረገጣት። ለምንድን ነው ኪድ እኔ ኢትዮጵያ ከሄደች በኋላ ነው እና የቦለከችኝ። ያቺ እየመጣች ለእኔ እየሰጠች ነበርና ለምንድን ነው የቦለከችኝ? አንቺ ለእኔ ጊፍት ስለሰጠሽ ነው እንዴ ምናምን አይደብርም ምናምን በጣም ነው የሚደብረው ምናምን ብዬ ስነግራትኝ ሂዳ ነግራታለች። ግማታ አሁን እንደውም ቴክስቷ እኔ ነኝ የቦለኳት አይደለ? እኔ ነኝ የቦለኳት። አሁን ሂጄ ቴክስቱን አውጧል ምን ብላ እንደ ጻፈችልኝ። ቦርኮ አልቦለከችኝ እኮ ነው ማለት ነው። ጠብቂ። እነማን ናቸው የጥቅም ሰዎች የምናየው ይሆናል አብረን። አንቺ ጥንባታ ስራዬ ነው የማደርግሽ። ከዚህ በኋላ ስራዬ ነው የማደርግሽ። እሷናት እቺ መያል እየገባች ኩባያ የድር ቤት ኩባያ እቺ የድር ቤት ኩባያ ገብታ የአማራ ልጆች ጋር ገብታ ስምሽ የምታጠለሽ አንቺ እንድትጠይ ነው። እቺ ቦርኮ ሳሪ ምን ታድርግ? እኔ አልኩሽ አንቺ በመቶ ሰው ተከበሽ ነበር አይደለ? እኔ ላይ ሙድ ስትይዥ የነበረው እኔ ስኝ የነበረው እኔ ደግሞ በሺዎች ተከብቤ ነው የምረግጥሽ። ጸባዋ ያምር። እቺ መርዝ የሰው መርዝ ጠንባታ ማህያ ማጥረገርግሻለሁ። ቅዘና ቀልጃለሽ እንዴ? ወዴት ነው የሚመራሽ? አበታ በሷ ቤት አሁን በቃ ምን አይነት ቆሻሻ ናት። አኬን አሁን በቃ አኬን ሙድ ስትይዝበት ምናምን እዛ ጋር በአኬ የሚዝናኑ ሰዎች ስላሉ አንዳንድ ጊፍት ጣል እያደረጉ ምናምን አኬን እራሷ ነች። አኬ ጠፍቷል ነበር ከላይቭ ላይ እሷ ነች ያመጣችው በአኬ ልትሸግርበት ማለት ነው። እኛ አይመለከተንም። እሷ ስማርት፣ እኛ ደግሞ ፋራዎች። ማንሽ ምንድን ነሽ? እናትሽን ነው ማስበደልሽ። አንቺ የቆሻሻ ልጅ ጠንባታ ያህያ ልጅ ከሃይማጋ ሲጫወት ስላየኝ ነው ምናምን መብትሽ ነው። ጉፋያ ቡትቱ ዛሬ ላይ አንቺ እንዲህ የምትገበገቢለትን እኛ ያለፍነው ነው። እኛ አልፈነዋል፣ አልፈንበታል። አንቺ ቡዳ፣ የሰው ቡዳ ማለት ነው። የሰው ትንሽ አናሳ፣ አንቺ አናሳ። ብቻሽን እንዳልሆንሽ ንገሪያቸው። ስሚ፣ ብቻሽን እንዳልሆንሽ ንገሪያቸው። ለነዚህ ምብረት ማና ኖ አይደለም። ሌላ ቀን እኔ እፈታዋለሁ ከይፊ ያለውን ነገር። እሱ በጣም መልካም ልጅ ነው ብዬሻል። እቺ መርዝናት እየገባች ምንም ታሪክ የለውም። እናቱ ድንጋይ ትበላለች። እኔን በዚህ እንደሱ አይደለም። እሷ ነው እኔ ለራሴ እሺ ነኝ። ራሴን እንዴት አድርጌ ማስከበር እንዳለብኝ አውቃለሁ። እናቷን ዘቀዝቅላል።
እች ግማታ ተብሎልሽ ይሄ ሙሉ ጎጃም ሲሉ ደግሞ እኮ ሙሉ ጎጃም የምትባል ሌላ አለች። ስለዚህ እዛ ተቀምጠው ገስት ላይ ተቀምጠው ሲረግጡኝ የነበሩት ሰው ስለነበሩት ሰዎች እንጂ የሚመለከተኝ ስለ ባለቤቷ ምን አገባ? የስራው ባህሪ ወይ የሙሉ ጎጃም። እኔ እኮ አንቺም እዛ ያ አፌ የሚባል ምንድነው እኔ እናንተ ተስረግጅኝ የነበረው ማንን ነው? ማናት ሙሉ ሌላ ሙሉ ጎጃም ብላ መታልሻለች። በዋትሳፕ ለመፈመስ ፈልጋ ነው። ቦርኮ ማለት ነው። ልጋጋ ለንጣፊት ምንድን ነው የያዘችው? ነጅዬ ምን አውቃለሁ እኔ የምትጎረጉርበት መባለጊያ ነው ወይስ ምንድን ነው? ያቺ ደግሞ ሚጣ የምትባለዋ ሴትዮ ከኔ ጋር ችግር ስላለባት እዛው ጓደኛ ናቸው። ችግር ስላለባት ሊኖር ይችላል። እንደው በትክክል ማለት ነው። ከዚህ በኋላ እኔ ነኝ ያለ ሰው መጥቶ ያስቁመኝ። ስራዬ ነው የማደርግሽ። እያንዳንድሽ ምንድን ነው ጨፈጭፍሻለሁ። የያዘችው? ይሄ ደግሞ አሽኮላት ማለት ነው። ቴዲ የሚባል ቁጭ ብሎ እዛ ይሄ አናሳ ማለት ነው። ቁጭ ብሎ የማንም ልጋጋም እዛ ሙድ ሲይዝብኝ ስረገጥ ቁጭ ብሎ ብሎ ይሰማቸዋል። ሙሉ ጎጃም ደግሞ አትበይ። ጎጃምና አትጥሪ። ንግስት ነው ስሟ። ንግስት በያል ሙሉ ጎጃም ነው የሚለው ዛችኛይቱ ስም በአማርኛ አሁን ቀይር። አሁን ነው ሙሉ ጎጃም ብለሽ አትጥሪ። ስትጣሉ የሀገር ስም አውቆ የሚለጥ ሙሉ ጎጃም ነው የሚለው በአማርኛ ሙሉ ጎጃም ነው። ኖ ግን ንግስት ነው ስሟ። ወደ ስምሽ ተመለሽ። ባይ ስለምን ሙሉ ጎጃም ነው የምታወራው? ማነው ሙሉ ጎጃም ያደረጋት? ያችኛይቱ ሲጀመር የድሬ የሀረር ነኝ ምናምን ጥርሳይ ቢታጥረት ችግር ማታ አማራ ቢጫ ጥርሳለሁ እንዴ ጥንባታ ተቀጣቀጡ። ጥሩ ነው። ይኸውልሽ ጆከር ከሀይባ ጋር ጌም ስለተጫወትኩ ነው ጠምዶ ያዘኝ እንደምትሆን ምናምን እዛው አስቀምጪ። ከጆከርን በፊት ደግሞ እኔ አንቺን መልስ መስጠት ስላለብኝ የገባሁት እዚህ ጋር እኔና አንቺን የገጠምነው ገጥመሻል። ግጠኛ አንቺ ቦርቆ ማለት ነው። መቆሚያ መቀመጫ ነው የማሰጣሽ። መካከል ያስገባሽ ግን አውጮ አንቺ ግማታም ነሽ። ልክ ባኬ እየሸቀች እንዳለሽ በእኔም ልትሸቅ ሲናፍቅሽ ይቀራል። አንቺ ግማታም ወርቁ አፌ ነው እዚህ እየመጣ እኮ በፌክ አካውንት የሚጽፍልሽ እዚያ ቁጭ ብሎ ከሌን ስደቢ የሚልሽ በቃ አሁን በእነሱ ቤት ስማርት ናቸው፣ የአራዳ ልጆች ናቸው ምናምን። ሙዲዛ ሙታለች። በእሷ ቤት የአራዳ ልጅ ኦፋ እናቴ ትሞት የኔ ብብት ከአንቺ አፍ ይጸዳል፣ ከአንቺ ፊት ይጸዳል። እናቴ ትሞት የኔ ብብት ቤቢን አውጭ በያት። የኔን ብብት የፖስተተችውን ሪካርድ አድርጋ አውጭ በያት እና የኢትዮጵያ ሕዝብ ይፍረድ። ቲክቶክ ላይ ያለ ሕዝብ ይፍረድ። እናቴ ትሞት የኔ ብብት ጸደይ ነው። የኔ ብብት ለአንቺ ኡድሽ ነው። ኡድ ማለት ለነገሩ አታውቂም። ነጃሳ ውስጥ እጣንሽ ነው ማለት ነው። የኔ ብብት ለአንቺ እጣንሽ ነው። የኔ ብብት ከአንቺ ፊት ይጸዳል። ቤቢን አውጭ በሏትኝ። ከ2 ሚሊዮን በላይ ቪው አለው። ከአንቺ በላይ የኔ ብብት እኮ ቫይራል ወጥቷል፣ ፌመስ ሆኗል። አታውቂም እንደ ሴትዮ ብብቴ ራሱ ፈምሷል እኮ የኔ ፍቅር። የአንቺ ፊት እንኳ ይሄ እንኩሮ ፊትሽ አልፈምስ ብሎ ተሰቃየ በየቦታው እየተንከራተተ።
10,000 ቪው እንኳን አልታየም። ይሄ ፊት የኔ ብብት ደግሞ በሚሊዮን ነው የታየው። ብብቴ ለብቻው ፈምሷል። እኔ እኮ ነው እኔ ነው እኔ ደግሞ ትራመሰኝ እኮ ነው። እሱ ምን ይለኛል መሰለሽ? ኩይልና ቤቤ ሰሊም ይለኛል እና አይ ሰሊም ደግሞ ምን አነካካት ብዬ በቃ አንቺ ነሽ ቤቤ ብዬ ለቤቤ እንትን እላታለሁ። ቤቤን ያገለሁ ቤቢ ደግሞ ያለችን ግን የሆነ ሲባል መጣችልሽ ተክሎ ሲገባ በጣም ዝም ብሏል። ከጓደኛው ጋር ምናምን እየጮኸ ጠጣ ሰርቼ ነው ምናምን ሲል ሪከርድ ባረግ በቃ ጥፊልኝ ራሱ አላለኝም። ኦኬ ዶ ያረገኝ ቀጥታ ከዛ እምቢ አለች አለኝ መሰል ምናምን እየጮኸ ጠጣ ሰርቼ ነው ምናምን ሲል ሪከርድ ባረግ በቃ ጥፊልኝ ራሱ አላለኝም። ሀሜተኞች ግማታሞች ፖስተው እንደነበር ታውቂያለሽ። እና ይህንን ብላለች እሷ። ከዚህ በኋላ ስሜ ሌሎቹንማ እስኪ በሽሙጥም ምንም የቤታን ስም ታንሳ። ሴት ናት። እስኪ የቤታን ስም ታንሳ። አትቀርጥም እቺ ቅሌታ። እኔም ንግስቷ ነኝ። ሴት ነኝ። ሴት ናት። ስሜን ታንሳ እቺ ልጋጋ